ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የተፎካካሪ ፖለቲካ ፓርቲዎች ተወካዮች ጋር ውይይት አድርገዋል። የሰላምና ያለመረጋጋት ምንጭ ኃይልን በመጠቀም ስልጣን ለመቆጣጠር የሚሹ አካላት ፍላጎት ያመጡት ችግር እንደሆነ በኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃዎች መሰራጨታቸው በዋናነት ሊቆሙ ይገባል። ጥላቻ ንግግር ከጊዜ ወደ ጊዜ እየሰፋ መሆኑን እንግዲህ አደረኩት ባለው ጥናት ባለስልጣኑ አረጋግጫለሁ ብለዋል። ይህም እንግዲህ በተለይ ደግሞ በዋናነት በፌስቡክ በቲክቶክ እና በቴሌግራም እንደሚሰራጩ እስራኤልና የኢራን ጦርነት እንዳለ ነው። ብዙ ክራይሲስ ይዞ ይመጣል፣ ብዙ ቀውስ ያስከትላል። የመጀመሪያ እስራኤል ነች እንግዲህ ጥቃት ማድረስ የጀመረችው። ጤና ይስጥልን እየተወደዳችሁና የተከበራችሁ ተመልካቾቻችን ከአሻም ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የአሻም ሚዲያ ዳሰሳ ዝግጅታችን አሁንም ወደ እናንተ መድረስ ጀምሯል። ተመልካቾቻችን በዛሬው ዝግጅታችንም የተለያዩ የሀገር ውስጥና የውጭ መገናኛ ብዙሃን በስፋት የዳሰሷቸውን ርዕሰ ጉዳዮች መራርጠን ወደ እናንተ የምናደርስበት ልዩ ፕሮግራማችን የአሻም ሚዲያ ዳሰሳ ፕሮግራማችን በዛሬው ዕለት እንግዲህ ከሀገር ውስጥ ምን አበይት ጉዳዮች ተከሰቱ ከዓለም አቀፍ ሁነቶች ጋር አጣቅሰው ወደ እናንተ የምናደርስበት ዝግጅት ላይ ነው የምንገኘው። አብራችሁን ቆዩ የጋበዝኩ ፕሮግራም በመምራት አብረናችሁ የምንቆየው እኔ ብርሃን እሸቴና ባልደረባዬ መስከረም አዲሱ በጋራ በመሆኑ በድጋሚ አብራችሁን ቆዩ። መስኪ እንደምን ሰንብተሻል? ቀደም ሲል እንግዲህ ለተመልካቾቻችን ማንሳት እንደሞከር ነው በሀገር አቀፍ ደረጃም በዓለም አቀፍ ደረጃም የተከናወኑ አበይት ክስተቶች አሉ። እነሱን እንግዲህ ለተመልካቾቻችን የተወሰኑት እናንሳና በጥልቅ ውይይት እንጀምራለን። መልካም እንግዲህ በዚህ ሳምንት ዋና ከተባለና ርዕሰ ጉዳይ ተብሎ ሲዘዋወር ከነበረ ጉዳይ መካከል ምንድነው የጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የተፎካካሪ ፖለቲካ ፓርቲዎች ተወካዮች ጋር ውይይት አድርገዋል። ከዚህ ቀደም እንግዲህ የተለያዩ ውይይቶችን ከተለያዩ አካላት ጋር ውይይት ሲያደርጉ ነበረ። ይህም አንዱ አበይት ጉዳይ ነው። በቀጣይ ደግሞ በኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃዎች መሰራጨታቸው በዋናነት ሊቆሙ ይገባል የሚል ርዕሰ ጉዳይ ተነስቶ በዚህ ሳምንት የኢትዮጵያ መገናኛ ብዙሃን ባለስልጣን ነው ይህንን ጉዳይ አንስቶ ሊቆም ይገባል የሚል ሪፖርት አውጥቷል። ይህም በዋናነት የሚጠቀስ ነው። እንግዲህ ከሀገር ውስጥ ዋና ዋናዎቹ እነዚህ ናቸው። ከሀገር ውጭ ደግሞ ያው የእስራኤልና የኢራን ጦርነት እንዳለ ነው። ሲቀጥል ደግሞ የህንድና ፓኪስታን የተኩስ አቁም ስምምነት አለ። በዚህ መሀልም አሜሪካ ጣልቃ አልገባችም የሚል ጉዳይ ተነስቶ ይህም ጉዳይ ዋና ሲባል የተካሄደና ከሰሞኑ ሲወያዩበት የተለያዩ መረጃዎችም ሲዘዋወሩበት የቆየ መረጃ ነው። በሌላ በኩል ደግሞ ሰሜን ኮሪያ ለሩሲያ 6000 ወታደሮችን እሰጣለሁ ወይም ደግሞ ወደ ሩሲያ ልካለሁ ማለቷም ትንሽ አነጋጋሪ ሆኖ የቆየ ርዕሰ ጉዳይ ነው። እንግዲህ ከሀገር ውስጥና ከሀገር ውጭ ዋና ዋና የተባሉ ርዕሰ ጉዳዮች እነዚህ ናቸው። መልካም መስከረም፣ እንግዲህ ወደ መጀመሪያው ርዕሰ ጉዳይ ለማለፍ ያክል እንግዲህ ጠቅላይ ሚኒስትሩ ቀደም ሲል አንቺ እንደገለጽሽው ባሳለፍነው ሳምንት ከተለያዩ ማህበረሰብ ክፍሎች ተወካዮች ጋር ውይይት ያደረጉ ነበር። የመጀመሪያው ከዚህ ከነጋዴው ማህበረሰብ ነው። ከዛ መቀጠል ከመምህራን እንዲሁም ደግሞ ከዚህ ከኪነ ጥበብ ባለሙያዎች ጋር ውይይት አድርገዋል። በዋናነት ግን ከፓርቲዎች ጋር ያደረጉት ውይይት በተለይ ደግሞ ሀገር አቀፍ ጉዳዮች በተለይ በፖለቲካ መስክ ያነሷቸው ርዕሰ ጉዳዮች አሉ። ከዛ ጋር በተያያዘ በተለይ ደግሞ አሁን ያለው የሰላምና ያለመረጋጋት ምንጭ ኃይልን በመጠቀም ስልጣን ለመቆጣጠር የሚሹ አካላት ፍላጎት ያመጡት ችግር እንደሆነ ይህም በሁለት ምክንያት እንደሆነ አንድም በአንዳነት ለውጭ ሀገር በማገልገል ከዛ ባለፈም ደግሞ ስልጣንን እድል ይቀናኛል በማለት ስልጣን ለመቆጣጠር በማለም እየተደረገ ያለ ትጥቅ ትግል መሆኑን አንስተዋል። ይህ ደግሞ እንደ አጠቃላይ ለሀገርም ለሕዝብም ጠቃሚ እንዳልሆነ አንስተዋል ጠቅላይ ሚኒስትሩ እንግዲህ ካነሳቸው ጉዳዮች መካከል የመንግስት ከተፎካካሪ ፓርቲዎች ጋር በትብብር ለመስራት ሁልጊዜም ቢሆን በሩ ክፍት ነው ብሏል። እነዚህ የተፎካካሪ ፓርቲዎች ኃይልን በመጠቀም ሳይሆን በሰላማዊ መንገድ ወደኛ መጥተው መነጋገር ማውራት እንችላለን ብለዋል። ሲቀጥል ደግሞ ብልጽግና ፓርቲ ወይም ደግሞ ሆነ ያለው ገዢ ፓርቲ ከፖለቲካ ፓርቲዎች ጋር ባለው ግንኙነት ፉክክርና ትብብር ሚዛኑን ጠብቆ እያስኬደ የሚገኝበት ሁኔታ ውስጥ ነው ያለው ብለዋል። ከዚሁ ጋር በተጨማሪ እንግዲህ የተለያዩ አካላት በኢትዮጵያ ሀገራዊ ምክክር ኮሚሽን እንዳልተሳተፉ ይታወቃል። ካልተሳተፉ አካላት መካከል እንግዲህ የፖለቲካ ፓርቲዎች ናቸው። እነዚህም የፖለቲካ ፓርቲዎች በሀገራዊ ምክክር ሂደቱ ላይ ተሳትፈው ሀሳባቸውን መስጠት አለባቸው። በእነዚህ የፖለቲካ ፓርቲዎች የሚነሱ ሀሳቦች በሀገራዊ ምክክር ሂደቱ ላይ የሚያመጡት አስተዋጽኦ ከፍተኛ ነው ማለታቸው አንድ ዋናና ርዕሰ ጉዳይ ሆኖ የሰነበተ ጉዳይ ነው። ሌላኛው እንግዲህ ከነጋዴዎች ጋር ያደረጉትን በተመሳሳይ በተለይ የሀገሪቱን ንግድ እና ኢንቨስትመንት
በማሳደግ ረገድ እንደ ባለሀብት ሀገሪቱን ኢኮኖሚያዊ እድገት ለማረጋገጥ የበኩላቸው ሚና እንደሚጫወቱ ተናግረዋል። በዚህም እንግዲህ በተለይ የዚህ አሁን ሀገሪቱ ላለችበት ኢትዮጵያ ላለችበት ችግር የሚያባብሱ ነገሮችን ሳይሆን እንደ ሀገር አሁን ካለችበት ችግር የምንወጣበትን እንደ ህዝብም የምንወጣበትን ከዛ ባለፈ ደግሞ በተለይ ኢንቨስትመንቱ ላይ በንግዱ ማህበረሰብ የሚስተዋሉ ክፍተቶችን በመሙላት መንግስትም ያሉ ተግዳሮቶችን ለመፍታት ጥረት ያደርጋል። በዚህ በኩል ነጋዴዎች ደግሞ የኢትዮጵያን ኢኮኖሚ አንድ እርምጃ ወደፊት ሁለት እርምጃ ወደፊት ሊጨምሩና ሊያሳድጉ የሚችሉ ነገሮችን መስራት እንደለባቸው ማሳስበዋል። እንግዲህ ጠቅላይ ሚኒስትሩ በባለፉት ሳምንታትና በዚህኛው ሳምንት ከተለያዩ አካላት ጋር የተለያዩ ጉዳዮችን አንስተው በየክፍሉ ማለት ነው ከነጋዴው ጋር ስለ ንግድ፣ ከመምህራን ጋር ስለ ትምህርትና ተያያዥ ጉዳዮች እንዲሁም ደግሞ ከፖለቲካ ፓርቲዎች ጋር ከፖለቲካ ጋር በተያያዙና ሀገራዊ ጉዳዮችን አስመልክቶ ውይይቶችን አድርጓል። እንግዲህ በመጨረሻ በዚህ ሳምንት የታየው ይሄኛው የፖለቲካ ፓርቲዎች ወይም ደግሞ የተፎካካሪ ፖለቲካ ፓርቲዎች ተወካዮች ጋር ያደረጉት ውይይት ነው። በዚህም ውይይት እንግዲህ ሀገርን ማስቀደም እንዳለብንና ሁለቱም አካላት ተፎካካሪ ፓርቲውና ብልጽግና ፓርቲ በጋራ ተባብረው መስራት የሚችሉበት አጋጣሚ እንዳለ መንግስትም በሩን ከፍታ አድርገው እንደሚቀጥል አስታውቀዋል። መልካም እንግዲህ ወደ ሌላኛው የሀገር ውስጥ ጉዳያችን እንለፍ። የህዝብ ተወካዮች ምክር ቤት የዋጋ ንረትን መቆጣጠር እንደሚያስፈልግ ለዚህም ደግሞ ተጨማሪ ስራዎችን መስራት እንደሚያስፈልግ የሚያነሳበት ሌላኛው ርዕሰ ጉዳያችን ነው። ባሳለፍነው ሳምንት የተካሄዱ አበይት ክንውኖች መካከል የሚጠቀሰው አንዱ ይህ ርዕሰ ጉዳይ ነው። መልካም እንግዲህ በሀገሪቱ የሚታየው የዋጋ ንረት ለማረጋጋት ተጨማሪ ስራዎች ያስፈልጋሉ ተብሏል። እንግዲህ የተባለው የህዝብ ተወካዮች ምክር ቤት 38ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። በዚህም እንግዲህ የንግድና ቀጠናዊ ትስስር ሚኒስቴር የ2017 በጀት ዓመት የ11 ወራት የስራ አፈጻጸሙን የቅድ ስራ አፈጻጸሙን አቅርቦ ነበረ። በዚህም በበጀት ዓመቱ በንግድ ላይ ከፍተኛ ውጤት ተገኝቷል። በተለያዩ ሁኔታዎች ላይ ከፍተኛ ምርታ እንደተገኘ ተገልጧል። ነገር ግን በጥራጥሬና በሌሎች የቅባት እህሎች ላይ የተሻለ ውጤት መስራት አስፈላጊ ነው። ዝቅተኛ ውጤት ነው የተመዘገበው በአፈጻጸም ሂደቱ ላይና የተሻለ ውጤት መስራት ያስፈልጋል የሚሉ የተለያዩ የቋሚ ኮሚቴው አባላት ሀሳባቸውን ሰጥተዋል ማለት ነው ለንግድና ቀጠናዊ ትስስር ሚኒስቴር። ይህም አንድ አበይት ጉዳይ የተባለ ጉዳይ ነው። እንግዲህ ከዚሁ ጋር ተያይዘው የህዝብ ተወካዮች ምክር ቤት አባላት ወይም ደግሞ የቋሚ ኮሚቴው አባላት የነዳጅ ህገወጥነትን ለመቆጣጠር የነዳጅ ማደያ በሌለባቸው አካባቢዎች ላይ ዝርዝር ማብራሪያ እንዲቀርብለት ቋሚ ኮሚቴው በተደጋጋሚ ለሚኒስቴሩ ጠይቆ ነበረ። በዚህም እንግዲህ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ እንዳሉት ከሆነ እነዚህ የነዳጅ ማደያ የሌለባቸው አካባቢዎች ላይ የነዳጅ ማደያዎችን ለማብቃትና ለማስፋፋት ስራዎች እየተሰሩ ነው። ከዚሁ ጋር ተያይዘው እንግዲህ ከ1700 በላይ የሚሆኑ ማደያዎች አገልግሎት እየሰጡ ነው አሁን ላይ ማለት ነው። ከዚሁ ጋር ተያይዘው አሁንም የተጠናቀቁ ተሰርተው ያለቁ የነዳጅ ማደያ 250 የሚሆኑ የነዳጅ ማደያዎች አሉ። እነሱንም ክፍት አድርጎ ወደ ስራ ለማስገባት በእቅድ ላይ እንደተያዘ ሚኒስቴሩ ተናግረዋል። መልካም ከዚሁ ጋር በተያያዘ ሌላኛው መረጃ ምንድነው? እንግዲህ ቀደም ሲል እንዳልሽው 11 ወራት አፈጻጸሙን ያቀረበው ለህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ማለት ነው። በዚህ ላይ የፍጆታ እቃዎች አቅርቦት እና ስርጭትን ማረጋገጥ እንደሚገባ ከዛም ባለፈ ህገወጥ የዋጋ ንረትን መቆጣጠር እንደሚገባ እናም የኑሮ ውድነትን በዚህ መልኩ መቀነስ እንደሚቻልም የተነሳው በዚሁ የውይይት መድረክ ላይ ነበረ። መልካም እንግዲህ በህዝብ ተወካዮች ምክር ቤት ቀርቦ የ11 ወራት የስራ አፈጻጸምን ያቀረበው የንግድና ቀጠናዊ ትስስር ሚኒስቴር እነዚህ ጉዳዮችን አንስቷል። ቋሚ ኮሚቴው የተነሱ ጥያቄዎች ላይ ምላሽ ሰጥቶበታል ማለት ነው። በቀጣይ ደግሞ በሶስተኛ ደረጃ በዋናነት አበይት ተብሎ ወይም ደግሞ ርዕሰ ጉዳይ ሆኖ ሲዘዋወር የነበረው በኢትዮጵያ የጥላቻ ንግግርና የሀሰተኛ መረጃ ስርጭት በከፍተኛ ሁኔታ እያደገ ነው ሲል የኢትዮጵያ መገናኛ ብዙኃን ባለስልጣን ሪፖርት አውጥቶ አስታውቆ ነበረ። ይህንንም ጉዳይ አሻምም ተመልክተው ነበር። በነገራችን ላይ በቦታው ተገኝታ ተመልክተው ነበረ። ከዚሁ ጋር ተያይዞ እንግዲህ የኢትዮጵያ መገናኛ ብዙኃን ባለስልጣን የጥላቻ ንግግርና ሀሰተኛ መረጃ ስርጭት የተመለከተ ሪፖርት ነው ያቀረበው። በሪፖርቱም እንግዲህ ሪፖርቱ በዋናነት ያተኮረው ከ2016 ጥር ወር እስከ 2017 ጥር ወር የተካሄዱ የጥላቻ ንግግሮችና የተላለፉ ሀሰተኛ መረጃዎች ላይ ትኩረት ተደርጎ የተሰራ ሪፖርት ነው። እንግዲህ ባለስልጣኑ ከ2016 ጥር ወር ጀምሮ እስከ 2017 ዓ.ም ጥር ወር ድረስ ባጠናው ጥናትና ባቀረበው ሪፖርት መሰረት ምንድነው በኢትዮጵያ በማህበራዊ ሚዲያ የሚለቀቁ የሀሰተኛና የጥላቻ ንግግሮች አሳሳቢ ሁኔታ ላይ ደርሷል ብለዋል። እንግዲህ ከ5000 በላይ ተከታይ ባላቸው ተጽዕኖ ፈጣሪዎች በኩል የሚተላለፉ የጥላቻና ሀሰተኛ መረጃዎች በህብረተሰቡ ዘንድ እያመጡ ያሉት ተጽዕኖ ከፍተኛ ነው የሚል ሪፖርት ነው የወጣው። መልካም የኢትዮጵያ መገናኛ ብዙኃን ባለስልጣን የዋና ዳይሬክተሩ አማካሪ ታምራት ደጀኔ ናቸው መግለጫውን የሰጡት። በዚህ ወቅት እንግዲህ አሻም በስፍራው ተገኝታ ታድማ ነበር። እንደ አጠቃላይ የሀሰተኛ መረጃና
ጥላቻ ንግግር ከጊዜ ወደ ጊዜ እየሰፋ መሆኑን እንግዲህ አድረኩት ባለው ጥናት ባለስልጣኑ አረጋግጫለሁ ብለዋል። ይህም እንግዲህ በተለይ ደግሞ በዋናነት በፌስቡክ በቲክቶክ እና በቴሌግራም እንደሚሰራጩ ነው፣ በእነዚህ ሚዲየሞች እንደሚሰራጭ ነው የጥላቻ ንግግሩ በእነዚህ ሚዲየሞች ላይ ትኩረት ያደረገ በብዛት ማለት ነው በዚህ እንደሚተላለፉ አስታውቀዋል። ከዛ ባለፈ ደግሞ አብዛኛው ፖለቲካ ላይ ያተኮረ የሐሰተኛ መረጃው የኢትዮጵያ ፖለቲካ ላይ ያተኮረ እንደሆነ ተገልጿል። ከዛ ባለፈ ደግሞ ወደ ብሔርና ሃይማኖት የሚያደሉ ሐሰተኛ መረጃዎችና የጥላቻ ንግግሮች እየተላለፉ እንደሚገኙ ነው እንግዲህ ታምራት በሰጡት መግለጫ የገለጹት። ልክ ነው። የጥላቻና ሐሰተኛ መረጃን በመከላከል ረገድ የባለስልጣኑ ብቻ ኃላፊነት እንዳልሆነ በሪፖርቱ የተገለጸበት ሁኔታ አለ። እያንዳንዱ ህብረተሰብ የራሱ የሆነ ኃላፊነት አለበት። ምክንያቱም ማንኛውም ሰው አሁን አብዛኛው በሚባል ደረጃ የሶሻል ሚዲያ ተጠቃሚ ነው፣ አብዛኛው ማለት ነው እና በሚተላለፉ ነገሮች ላይ ትኩረታቸው እንዳይሰብና ትክክለኛ ናቸው ብሎ ከማሰብ ይልቅ የማጣራት ስራ ቢሰራ ሁሉም እንደ ሀገርም እንደ ግለሰብም እንደ ተቋምም ሁሉ የሁሉም ኃላፊነትና ትብብር አስፈላጊ መሆኑንም በዚሁ ሪፖርት በተገለጸበት ወቅት አሻም ተከታትላለች። እኛም ያገኘነው መረጃ ይህንን ይጠቁማል። መልካም እንግዲህ ከሀገር ውስጥ ወደ መጨረሻ ወዳደረግነው ምዕራፍ እንለፍ። የኢትዮጵያ ኤሌክትሪክ አገልግሎት የሰጠው መግለጫ ነበር። በተለይ ደግሞ ከዚህ ከኤሌክትሪክ ቁሳቁሶች ስርቆት ጋር በተያያዘ እንዲሁም ደግሞ ካሁን በኋላ እንደዚህ አይነት ዝርፊያና መሰል ወንጀሎችን የሚፈጽሙ ሰዎች ለጠቆመ የደረሰው ኪሳራ የደረሰበትን ወይም ዘረፋ የተፈጸመበትን 25% በኮሚሽንነት እሰጣለሁ የሚል መረጃ ማጋርተው ነበረ። ልክ ነው። የኢትዮጵያ ኤሌክትሪክ አገልግሎት እንግዲህ ከሰሞኑ ያወጣው አዲስ መመሪያ ነው። ይሄ ለጠቆመው ሰው ማበረታቻ ከፍላለሁ ማለቱ ትንሽ አነጋገር አድርጓል። ይህ እንግዲህ የሚጠቅመው ምንድነው የሚፈጸሙ የኃይል ስርቆቶችን ለመከላከልና ህብረተሰቡን ማበረታቶ ጥቆማ እንዲሰጥ የሚያደርግ ነው ብሏል በሰጠው መግለጫ ማለት ነው። ከዚሁም ጋር ተያይዘው ባለፉት 11 ወራት ብቻ 9369 ከኃይል ስርቆት ያልተፈቀደ የኃይል ጭነት እንዲሁም ብሬከር መቀየር ጋር ተያይዞ ግኝት መገኘቱንም ኢትዮጵያ ኤሌክትሪክ አገልግሎት ከሰሞኑ አስታውቋል። በዚሁም 259 ሚሊዮን 608455 ብር በተቋሙ ላይ ኪሳራ እንደደረሰ ነው የገለጸው። ይህንን ኪሳራ መነሻ በማድረግም ነው ይህንን የኃይል ስርቆት ሲፈጽሙ የተገኙ እና ደግሞ ከስርቆቱ ላይ በተገኘው 25 በመቶ ለጠቆመው ሰው ይሰጣል ተብሎ ማበረታቻ ነው። ይሄ 25 በመቶ ለሰዎቹ የሚሰጥ ማበረታቻ ቀጣይ ላይ ስርቆቶቹ እንዳይፈጽሙና ለመከላከልም ይጠቅማል በሚል ነው የኢትዮጵያ ኤሌክትሪክ አገልግሎት ይህንን መመሪያ ያወጣው። መልካም እንግዲህ ኤሌክትሪክ አገልግሎቱ በተለይ ደግሞ የከፍተኛ ኃይል ፍጆታ የሚጠቀሙ ፋብሪካዎች አሏቸውና አንስ ሲልም ከፍተኛ የኃይል አቅርቦት የሚያስፈልጋቸው ትንሽ ስራዎችም ቢሆኑ አብዛኛዎቹ በግልጽ ከተፈቀደላቸው በላይ ኃይል ሲጠቀሙ ይገኛሉ። እንዲሁም ደግሞ ከዋና ፖል እየሰረቁ በተለይ እንደዚህ የዳቦ ቤቶች እና መሰል እንትኖች ከዋና እንትኖች እየሰረቁ ሲጠቀሙ ይስተዋላል። ይህም በመግለጫ የተነሳ ጉዳይ ነው። ስለዚህ ከዋና ፖሉ እየወሰዱ ከዋና ኃይል ምንጩ እየወሰዱ እየሰረቁ መሰል ስህተቶችን የሚሰሩ ሰዎችን ነው እንግዲህ ጥቆማ ታርጌት ያተደረገው። ይህም እንግዲህ በሀገር ኢኮኖሚ ላይ ቀደም ሲል እንደተነሳው ከ200 ሚሊዮን ብር በላይ ነው እንግዲህ ውድመትና ኪሳራ ያደረሰው። ይህን ያክል ኪሳራ ያስከተለውን ጉዳት ለመቀነስ መሰል ጉዳዮች እንደሚያስፈልጉ ተገልጿል። እንግዲህ በዚሁ ደግሞ ወደ ዓለም አቀፍ ጉዳዮች ነው የምንሸጋገረው። ተመልካቾቻችን የሳምንታዊ ዝግጅታችን የአሻም ሚዲያ ዳሰሳ አሁንም ወደ እናንተ መድረሱን ቀጥሏል። በተከታይ ደግሞ የዓለም አቀፍ ጉዳዮች ወደ እናንተ እናደርሳለን። በተለይ ደግሞ ከባህር ማዶ ምን አበይት ጉዳዮች ተነሱ የሚለውን በተከታይ ወደ እናንተ እናደርሳለን። አሁንም በድጋሚ አብራችን እንድትቆዩ በአክብሮት እየጋበዝን ውይይታችን እንቀጥላለን። መስኪ እንደሚታወሰው እንግዲህ መካከለኛው ምስራቅ እኛ ባለፈው ሳምንት እዚህ ስቱዲዮ ላይ ተገኝተን እንግዲህ የአሻም ሚዲያ ዳሰሳ ካቀረብን በኋላ ዓለም አዲስ ነገር አስተናግዳለች። መካከለኛው ምስራቅ ሌላ የጦርነት ቀጠና ተጀምሯል። እስራኤልና ኢራን ወደ ሙሉ ጦርነት ወይም ደግሞ ይሄ የጦርነት ተንታኞች ፉል ስኬል ወር ወደሚሉት የገቡበት ደረጃ ላይ ነው የሚገኙት። እንግዲህ 7 ቀናቶች ተቆጥረዋል። ያለፉትን 7 ቀናት ወይም ደግሞ አንድ ሳምንት ሙሉ ጦርነት ላይ ነው የሚገኙት። እንግዲህ በሁለቱ ሀገራት የተነሳው ይህ አስከፊ ጦርነት ወደ ሶስተኛው የዓለም ጦርነት ያምራል ተብሎም እየተፈራና እየተሰጋ ያለበት ሁኔታ ላይ ነው ያለው። እንግዲህ ኢራንና እስራኤል የተለያዩ የተኩስ ልውውጦችን ከዚህ ቀደም ሲያደርጉ ነበር። አሁን ላይ ግን ጥላቸው በሚሳኤልና በተለያዩ ከባድ መሳሪያዎች ሆኗል፣ እየታገዘ ሆኗል አሁን ላይ
ላይና ይህ መሆኑ ደግሞ እንዴት ነው በአካባቢው ብቻ ላሉ ሰዎች ብቻ ሳይሆን እንደ ዓለም ነው ይህ ነገር ስጋትን የጫረው። በአጠቃላይ ዓለም ያለችበት ሁኔታ አስጊ ነው የሚሉ መረጃዎች እየተዘዋወሩ ነው የሚገኙት። ምክንያቱም እነዚህ ሁለት ሀገራት እንደሚታወቀው ከዚህ ቀደም እንግዲህ ጥብቅ ቁርኝት የነበራቸው በመሀል ደግሞ ባይሆን ሁኔታ ውስጥ የተገኙ ሀገራት ናቸውና እነዚህ ሀገራት ጥል ውስጥ መግባታቸው የተለያዩ የዓለም ሀገራትን የሚያካትት በመሆኑ ይህም ሶስተኛውን የዓለም ጦርነትን ያስከትላል የሚል ስጋት እንዳለ የተለያዩ መረጃዎች ይጠቁማሉ። በትክክል እንግዲህ ዓለም እንደሚታየው በተለያዩ ግጭቶች ውስጥ ተከባለች። ጎረቤት ሀገር ሱዳን በምንሄድበት ሰዓት ትርምስ ነው። ላለፉት 2 ዓመታት አሁን 3ኛ ዓመታቸውን ይዘዋል። የሱዳን ጦርና የፈጥኖ ደራሽ ኃይሉ ጦርነት ላይ ይገኛሉ። እዚሁ መካከለኛው ምስራቅ እንግዲህ የእስራኤልና የሐማስ ፍጥጫ አሁንም ጋዛ ላይ መዓት ጉዳቶች እየደረሱ ይገኛሉ። ይህ ሳያበቃ ደግሞ ከዛ በፊት የተነሳው ምስራቅ አውሮፓ ላይ የሩሲያና የዩክሬን ጦርነት አለ። እነዚህ ሁኔታዎች ባሉበት ነው እንግዲህ ሌላ ደግሞ ትኩሳት የተነሳው መካከለኛው ምስራቅ ላይ እንዳጋጣሚ ሆኖ በጣም ብዙ የጦርነት ጥሩ ነገር የለውም። ብዙ ክራይሲስ ይዞ ይመጣል፣ ብዙ ቀውስ ያስከትላል። የመጀመሪያ እስራኤል ነች እንግዲህ ጥቃት ማድረስ የጀመረችው። በዚህ በአንድ ቀን ውስጥ ብቻ ነዳጅ በ13% እንደጨመረ መረጃዎች አመላክተው ነበር። እንደ ዓለም ነበር ይሄ በዓለም አቀፍ ደረጃ ማለት ነው። በዚሁ ልክ ከተራዘመ መገመት አይከብድም። እንግዲህ ሁለቱ ሀገራት ለአመታት ባላንጣ ሆነዋል። በተለይ ደግሞ አሁን ኢራን እያስተዳደረ ያለው የአያቱላህ አሊ ኮሚኒ አስተዳደር ስርዓት ከመጣበት ጊዜ ጀምሮ እንግዲህ ሁለቱ ሀገራት ትልቅ የሆነ ጸብ ውስጥ ቆይተዋል ነው ያሉት። በከፍተኛ ደረጃ በጥላትነት ነው የሚተያዩት። እንግዲህ በዓለም አቀፍ ደረጃ 3 ሀገራት የሶስተኛው ዓለም ጦርነት መነሻ ሊሆኑ ይችላሉ ተብሎ ይገመታል። ከዚህ መካከል እስራኤልና ኢራን ይጠቀሳሉ፣ ሰሜን ኮሪያና ደቡብ ኮሪያ ማለት ነው። እንግዲህ ሩሲያ ደግሞ ከቀሪው ዓለም ጋር በተለይ ደግሞ ከአውሮፓ ጋርና ይህ ባለበት ሁኔታ እንግዲህ የኢራንና እስራኤል ጥቃት ከወራቶች በፊት ተከስቶ ነበር። ተመሳሳይ ጥቃት በነገራችን ላይ ግን በአንድ ቀን ውስጥ ነበር ያቆመው። አሁን ግን ለአንድ ሳምንት መቆየት ማለት በጣም ከባድ ነው። ምን ያክል ጦርነቱ አስከፊ ደረጃ ላይ እንደደረሰ በአንድ ሳምንት ውስጥ ብቻ ብዙ ነገሮች ወድመዋል። ከሁለቱም ወገን ብዙ መሰረተ ልማቶች ወድመዋል እና በዚህ ከቀጠለ ምናልባት ዓለም ሌላ ቀውስ የምታስተናግድበት ሁኔታ የተፈጠረ ነው። ምክንያቱም ቀደም ሲል እንዳልሽው አንቺ ይሄ ቀውስ ወይ ጦርነት የሚያመጣው መዘዝ ለመካከለኛው ምስራቅ ብቻ አይደለም፣ ለአፍሪካም ጭምር ነው። የሩሲያና የዩክሬን ጦርነት ለአፍሪካ በተለይ ደግሞ እዚህ በማዳበሪያና በስንዴ ምርት ላይ ከፍተኛ የሆነ ቀውስ አስከትሎ እንደነበር ሁላችንም እናስታውሳለን። አሁንም በተመሳሳይ እንግዲህ የሁለቱ ሀገራት በተለይ በኃይል ፍጆታ ማለትም በነዳጅ አሁን ደግሞ ባለው ሁኔታ ደግሞ እንግዲህ ጎራ ለይቶ አንዱ ሲደግፍ ያው ሩሲያና ዩክሬን ላይ እንዳየ ነው። አብዛኛዎቹ የአፍሪካ ሀገራት በጣም በብዙ ችግር ውስጥ የነበሩበት ለአንዱ ለመወገን የማይችሉበት ደረጃ አፍሪካ ህብረትም በተመሳሳይ ጫና ሲደርስበት ነበረ። አሁንም እንግዲህ ኢራንና እስራኤል እንግዲህ አንድ ሳምንት ተቆጥረዋል። ብዙ ነገሮችን አስተውለናል። ወደፊት እንግዲህ ደግሞ የአሜሪካም እና የሩሲያም ሁኔታ አለ። የአሜሪካ ጣልቃ መግባትና በጦርነቱ የመሳተፍ ፍላጎት ይንጸባረቃል። ሩሲያ ደግሞ ጦርነት እንዲቆም በተደጋጋሚ ታሳስባለች። ብቻ መሰል ነገሮች እያስተዋል ነው ያለፈው አንድ ሳምንት ያለፈው። ልክ ነው። እንግዲህ በተለይ ደግሞ ኢራን ነች አሁን እየወቀሰች ያለችው የአሜሪካ ጣልቃ ገብነት በእነዚህ ሁለት ሀገራት ጦርነት ላይ ከፍተኛ ጉዳት ያደርሳል ተብሏል። ኢራንም እየወቀሰች ያለችበት ሁኔታ ነው ያለው። አሜሪካ ጣልቃ የምትገባ ከሆነ ይህ ጦርነት ይባባሳል እንጂ የሚበርድ አይደለም የሚል የተለያዩ መረጃዎች ወጥተዋል። በዚህም ጦርነት እንግዲህ ትራምፕ ከገባ በማያገባው የገቡ ፕሬዚዳንት ይሆናሉ የሚል መረጃ ወጥቷል። ከዛው ከኢራን ማለት ነው። እንግዲህ አሜሪካ ከዚህ ቀደም ለእስራኤልም ድጋፍ ታደርግ ነበረ። አሁን ደግሞ ሁለቱ ሀገራት ፍጥጫ ውስጥ ከገቡ በኋላ ድጋሚ ድጋፍ እያደረገች ነው የሚሉ መረጃዎች መውጣታቸው በኢራንና በእስራኤል ያለውን የጦርነት ሁኔታ አሜሪካ ጣልቃ እንደገባችበትና እንደሚባባስ የሚያንጸባርቅ መረጃ ነው ማለት ነው። ይሄ መልካም እንግዲህ እንደምናየው በዚህ በመጀመሪያው የእስራኤል ጥቃት እንግዲህ ታርጌት የተደረገው ወታደራዊ ስፍራዎችና የኒውክሌር ጣቢያዎች ናቸው። ከዛ ባለፈ ደግሞ ኢራን እንግዲህ 6 የኒውክሌር ሳይንቲስቶቿና ከ20 በላይ ከፍተኛ ወታደራዊ አመራሮችን አጥታለች። እስራኤል የናታንዝ ኒውክሌር ጣቢያን አንድ ታርጌት ያደረገችው ደግሞ ኢላማ ያደረገችው አንዱ እሱ ነበር። ከዛ ደግሞ የኢራንን አየር ሙሉ በሙሉ ተቆጣጥረናል የሚል ነገር ነበር ከወደ እስራኤል በኩል። በዚህ እንግዲህ እስራኤል ፈጸመችው በተባለው ጥቃት እንግዲህ ከኢራን ከ300 በላይ ኢራናውያን ህይወታቸው እንዳለፈ ተገልጿል። በሌላ በኩል ደግሞ ኢራን ባደረሰችው ጥቃት እንግዲህ የእስራኤልን የጦር ጄት አውድማለች፣ የሞሳድ ዋና ጽሕፈት ቤትን አውድማለች። ምክንያቱም ሞሳድ ጥቃቱን ሲፈጽም እዛው ኢራን ውስጥ ጥቃቱን እንደፈጸመ ተገልጾ ነበር። ይህም አስገራሚ ዘመቻ ወይም ኦፕሬሽን እየተባለ ሲገለጽ ነበረ። ከዛ ባለፈ ደግሞ የሀይዳ የነዳጅ ማምረቻንም በከፍተኛ ሁኔታ
ከስፍራ የወጡ ምስሎች ሲያሳዩ በከፍተኛ ሁኔታ ጉዳት ደርሶበት ነበርና እሱም አንድ ኢራን ያደረሰችው ጉዳት ነው። ከዛ ባለፈ ደግሞ እስራኤል ትልቁ የሚባለው የሶከር ሆስፒታልም ጉዳት እንደደረሰበት ተገልጿል። እነዚህና መሰል ጉዳቶች አይተናል። እንግዲህ ቀደም ሲል እንዳልሽው አንቺ ደግሞ አሜሪካ የጦርነት ተሳትፏ ቀደም ብላ የለውበትም ስትል ነበረ። ከዛ በኋላ ላይ ደግሞ ትራምፕ የመሳተፍ ያለመሳተፍ አዝማሚያን እየተመለከቱ ይገኛሉ። አሁን ላይ ባለው ትናንት ምሽት ላይ በወጣ መረጃ ፕሬዚዳንት ዶናልድ ትራምፕ በቀጣይ ስለ ጦርነቱ የአሜሪካ ተሳትፎ በቀጣይ 2 ሳምንት ውስጥ ውሳኔያቸውን ያሳውቃሉ ተብሏል። አሜሪካ በዚህ ጦርነት ተሳተፋለች አትሳተፍ የሚለውን በተመለከተ ማለት ነው። እንግዲህ አሜሪካ የትራምፕ ባስተላለፉት መልእክት እንግዲህ አያቱላ አሊ ኮሚኒ መግደል አንፈልግም፣ ነገር ግን ኢራን እጅ መስጠት አለባት የሚል ንግግር ተናግረው ነበረ። ይህንን በተመለከተ ደግሞ የኢራኑ ጠቅላይ መሪ አያቱላ አሊ ኮሚኒ ግብረ መልስ ሰጥተዋል። ኢራን እጅ ሰጣ አታውቅም፣ ይህ ደግሞ ብዙ መስዋዕትነት የከፈሉ ኢራናውያንን ደመ ከልብ ማድረግ ነው፣ ዋጋ ቢስ ማድረግ ነው የሚል ንግግር ተናግረው ነበር። እናም በዚህ በቃላቱ ውዝግብ ታጅቦ ነው የቀጠለው እስከዛሬ ድረስ። የዚህ ሁሉ ጦርነት እንግዲህ መንስኤው እንደ ትራምፕ አገላለጽ ከሆነ የኑክሌር ስምምነቱን ኢራን ባለማድረጓ ነው ብለው ትራምፕ ይወነጅላሉ። እንደሚታወቀው 5 ዙር እኛም በዚህ በሚዲያ ዳሰሳችን በተደጋጋሚ አንስተነው ነበረ። ኢራንና አሜሪካ በተደጋጋሚ ከኦማን እስከ ጣሊያን የተመላለሱ 5 ዙር የቀጥታ ውይይቶችን አድርገዋል። በተመሳሳይ መልኩ ደግሞ 6 የቀጥተኛ የሆኑ ውይይቶችን አድርገው ነበር በኑክሌር ማምረቻ ዙሪያ። እንግዲህ ትራምፕ እኔ ያለሁኝ ኢራን ዩራኒየም አታመርትም የሚል ተናግረው ነበር። ከዚሁ ጋር በተያያዘ እንግዲህ ኒውክሌር ስጋት እንደሆነ ይታመናል። በዚህ በአሜሪካ በኩል የእስራኤል ጠቅላይ ሚኒስትርም የኒውክሌር ስጋቱ ለእስራኤል ብቻ አይደለም፣ ይልቁንስ ለሌሎች ሀገራትም ለአሜሪካም ጭምር ነው የሚነገር ተናግረው ነበር። ይህ ባለበት ሁኔታ እንግዲህ ሩሲያ አሸማግላለሁ ብላ ተነስታ ነበር። ፕሬዚዳንት ትራምፕና የሩሲያው ፕሬዚዳንት አቻቸው ቭላዲሚር ፑቲን የ50 ደቂቃ ስልክ ውይይት አድርገው ነበር። በዚህ ስልክ ውይይታቸው ትራምፕ ከፑቲን ያገኙት አንድ ሀሳብ ነበር። እሱ ምንድነው? ፑቲን የኢራንና የእስራኤልን ግጭት የመፍታት ፍላጎት እንዳላቸው፣ የማሸማገል ፍላጎት እንዳላቸው ገልጸው ነበር። በወቅቱ ትራምፕ ተቀብለውታል ሀሳቡን። እኔም ዝግጁ ነኝ፣ ደስ ይለኛል አይነት ሀሳብ አቅርበው ነበር። ትናንት ምሽት በወጡ መረጃዎች ግን መጀመሪያ ይህን ጥያቄ የተቀበሉትን ጥያቄ ውድቅ አድርገዋል። ካሁን በኋላ እንደውም ሩሲያ ፑቲን የማሸማገል አቅም የለው፣ መጀመሪያ የራሱን ሀገር ያሸማገል በሚል የሩሲያና የዩክሬንን ችግር በዋነኛነት አንስተዋል። እንግዲህ ቀደም ሲል እንዳልነው የሁለቱ ሀገራት ጥቃት በተለይ እስራኤል መጀመሪያ ጥቃቷ ላይ ኢላማ ያደረገችው የኒውክሌር ጣቢያን ነበረ። እናም ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አንድ መግለጫ ወጥቷል። እሱ ምንድነው? የአቶሚክ ጣቢያዎች የኒውክሌር ጣቢያዎች ኢላማ ሊደረጉ አይገባም። የአቶሚክ ማብላያዎች ላይ አደጋ ቢደርስ ሰፊ የሆነ ቀውስ ሊያስከትል ስለሚችል ጥቃት መሰንዘር የለባቸውም ሲሉ የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዋና ኃላፊ ራፋኤል ግሮሲ ተናግረዋል። ግሮሲ እንግዲህ ጄኔቫ ላይ በሰጡት መግለጫ ሁለቱም ሀገራት ታርጌት እያደረጉ ያሉት የኒውክሌር ማብላያዎችን ነው። ይሄ ደግሞ በአካባቢውም ብሎም በቀጠናው ከዛም አልፎ ባለው በመላው ዓለም አቀፍ ደረጃ ከፍተኛ ጉዳት ያደርሳል እና ሁለቱም ሀገራት የኒውክሌር ጣቢያዎችን ከማጥቃት እንዲቆጠቡ ትዕዛዝ ያስተላለፉበት ሁኔታ ነው ያለው። እንግዲህ መስከረም እንዳጠቃላይ ያው መካከለኛው ምስራቅ ላይ ያለፈውን ሳምንት የተፈጠረውን ነገር ያው በዚህ በሚዲያ ዳሰሳችን እንግዲህ በተወሰነ መልኩ ነው ለመንካት የሞከር ነው። ያው በተከታታይ ግን በዜና ሽፋናችንም በተከታታይ ዘገባዎችን ስንሰራ ቆይተናል። አሻም ተደጋጋሚ ሽፋን ሰጥተዋለች ማለት ነው። ምናልባትም እንግዲህ የቀጣዩ ሁለቱ ሀገራት ልዩነት በጦርነቱ ይቀጥል ይሆን ወይስ ደግሞ በሰላማዊ መንገድ ይፈታ ይሆን የሚለውን ደግሞ በቀጣይ ምን ይሆናል? ልክ ነው እንግዲህ 7 ቀናትን አስቆጥሯል የሁለቱ ሀገራት ጦርነት። ወደፊት ደግሞ ምን ይፈጠራል የሚለውን ተከታትለን የምናደርስ ይሆናል። ወደ ተመልካቾቻችን ወደ ቀጣይ መረጃችን ስንሻገር ሰሜን ኮሪያ 6000 ወታደሮችን ለሩሲያ እልካለሁ ማለቷ ደግሞ ትንሽ አነጋጋሪ የሆነ ጉዳይ ነው። ከዚህ ቀደም ለሩሲያ ሰሜን ኮሪያ ወታደሮቿን ልካ እንደነበረ እኛ መዳሰሳችን ይታወሳል። እንግዲህ ይህን ያሉት የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን በፒዮንግያንግ ከሩሲያ ብሔራዊ ደህንነት ኃላፊ ሰርጌይ ሾይጉ ጋር ባደረጉት ውይይት ነው። እነዚህን ወታደሮች የምንልከው ዩክሬን በሩሲያ ላይ አድርሳ በነበረው ጥቃት የተጎዱ ቦታዎቿን ለመጠገን የሚያግዙ ወታደሮች ናቸው በማለትም ተናግረዋል። ነገር ግን እነዚህ ወታደሮች ወደ ሩሲያ መላካቸው የሰሜን ኮሪያን ለሩሲያ ያላትን ድጋፍ ማሳያ ነው የሚሉ መረጃዎችም ሲዘዋወሩ ነበረ። እንግዲህ በዩክሬንና በሩሲያ መካከል ያለው ግጭትም ከእስራኤልና ኢራን ቀጥሎ ከዛም በፊት የነበረ ግጭት ነው። ግን አሁንም እየተባባሰ ያለና እልባት ያለገኘ ጉዳይ ሆኖ ቀጥሏል። በትክክል እንግዲህ ባለፈው የካቲት 14 3ኛ ዓመቱን ሞልቷል የጦርነት ማለት ነው። እንግዲህ ሰሜን ኮሪያ ከአሁን በፊትም ድጋፍ አድርጋለች ወታደሮችን። አሁን ወደዛ የሚያቀኑት ደግሞ ወታደሮችና የግንባታ ባለሙያዎች መልሶ ጥገና ላይ ሊሰሩ የሚችሉ ማለት ነው። እንግዲህ የኩርስክ ግዛት መልሶ መጠገን እንግዲህ የኩርስክ ግዛት በዩክሬን ኃይሎች ከፍተኛ ጉዳት የደረሰባት የሩሲያ ግዛት እንደሆነች ይነገራል። እሱ መልሶ በመጠገን ረገድ እንግዲህ የበኩሌን አስተዋጽኦ አድርጋለሁ ያለችው። በዚህም እንግዲህ የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን
ቀደም ሲል ከጠራሻቸው ሰውዬ ማለትም ከዚህ ከሩሲያው የደህንነት ምክር ቤት ብሔራዊ ደህንነት ምክር ቤት ኃላፊ ሰርጌ ሾይጉ ጋር ነው ምክክር ያደረጉት። እንግዲህ ሰርጌ ሾይጉ የቀድሞ የሩሲያ መከላከያ ሚኒስትር ናቸው። ምክትላቸው ደግሞ በቁጥጥር ስር ከዋለ በኋላ ዩክሬን ከገባችበት ጦርነት ጋር ማለት ነው በቁጥጥር ስር ዋሉ። እሳቸው ደግሞ ኃላፊነት ቀይረው እንግዲህ የብሔራዊ ደህንነቱ ኃላፊ ሆነዋል ማለት ነው። እሳቸው እንግዲህ ወደ ፒዮንግያንግ ባቀኑበት ወቅት እንግዲህ ከኪም ጆንግ ኡን ጋር መክረዋል። በነገራችን ላይ ይህ ጦርነት ከተጀመረ በኋላ ማለትም የሩሲያና የዩክሬን ጦርነት ከተጀመረ በኋላ የሁለቱ ሀገራት ግንኙነት ይበልጥ ተጠናክሮ ተደጋጋሚ የሆነ የባለስልጣናት ይፋዊ ጉብኝት ሲደረጉ እናስተውላለንና መሰል ነገሮች እያስተዋል እንገኛለን። እንግዲህ ሰርጌ ሾይጉም ብለዋል ሰሜን ኮሪያ ካሁን በፊት ለላከቻቸው አሁንም ልካቸው ወታደሮች ክብር ትሰጣለች እና ለዛም ክብር ለመስጠትም እያቀደችና እያሰበች ነው የሚል ንግግር ተናግረዋል። በመቀጠል ደግሞ ህንድና ፓኪስታን የተኩስ አቁም ስምምነት አድርገዋል። እንደሚታወቀው ይህ የተኩስ አቁም ስምምነት ላይ የአሜሪካ የኔ ጣልቃ ገብነት አለበት የምትልበት ሁኔታ አለ። ነገር ግን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እንዳሉት ከሆነ ከፓኪስታን ጋር የተደረገው ይህ የተኩስ አቁም ስምምነት በሁለቱ ሀገራት ወታደራዊ ውይይቶችና ስምምነቶች ምክንያት ነው እንጂ የትኛውም ሶስተኛ ወገን ተጽዕኖ አልፈጠረም። እኛ ሁለት ሀገራት ስምምነት እንድናደርግና እንድናቆም የማንም ጣልቃ ገብነት የለበትም ማለታቸው ከሰሞኑ አነጋጋሪ የሆነ ጉዳይ ነው። እንግዲህ አሜሪካ በተለያዩ ሀገራት ውስጥ ኢራን ላይም እስራኤል ላይም ሩሲያም ዩክሬን ጋር ባሉ ጦርነቶች መካከል ጣልቃ የመግባትና የማሸማገል ሁኔታዎች ላይ ትሳተፋለች። ነገር ግን በዚህኛው በፓኪስታንና በህንድ ጦርነትና የተኩስ አቁም ስምምነት መደረግ ላይ የአሜሪካ ጣልቃ ገብነትና አሸማጋይነት እንደሌለ ናሬንድራ ሞዲ አስረግጠው ተናግረዋል። አሁን እንግዲህ ናሬንድራ ሞዲ ለ4 ቀናት የቆየው ያን አስጊ ጦርነት ነው እንደ አጋጣሚ ሆኖት ባጭር ቀረና ተቀጭ እንጂ በጣም ስጋት ፈጥሮ ነበር። ምክንያቱም ሁለቱም የደቡብ እስያ ሀገራት የኑክሌር ታጣቂ ሀገራት ናቸው። ትልቅ የሆነ ስጋት ፈጥሮ ነበር። በ4 ቀናት ውስጥ እንዲቋጭ ተደርጓል ማለት ነው። እንግዲህ በዚህ በወቅቱ እንደ ሁላችንም እኛም በአሻም ሚዲያ ዳሰሳችን አንስተነው ነበረ። እንግዲህ በዛ ወቅት የነበረው ምንድነው ሁለቱ ሀገራት ልዩነታቸው የተቋጨው በአሜሪካ አሸማጋይነት ነው። ለዚህም እንግዲህ ምክትል ፕሬዚዳንት ጄዲ ቫንስና ውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ተከታታይ ስብሰባዎችን አድርገዋል። ይህ ያደረጉት ደግሞ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲና ከዚህ ከፓኪስታኑ ጠቅላይ ሚኒስትር አባስ ሸራፊ ጋር ነበረ። ነገር ግን አሁን በመሀል ቀደም ሲል የተለየ ሀሳብ ተነስቷል እንደገለጽሽው አንቺ ምንድነው እሱም የአሜሪካ ሚና የለበትም የሚል ነበር። ምናልባት ይህ ነገር በወቅቱ በነበረው ሁኔታ ጠቅላይ ሚኒስትሩ ህንድ ራሷ የአሜሪካ ሚና እንደነበረበት አስታውቃ ነበር። አሁን ምን አዲስ ነገር ኑሮ ይሄ ነገር እንደተነሳ ባይታወቅም የአሜሪካ ሚና የለም፣ የሁለቱ ሀገራት ወታደራዊ አመራሮች ተገናኝተው ተስማምተው ያደረጉት ውይይት ነው በሚል ነገር ነው የተናገሩት። ከህንድ ጋር በተያያዘ ግን ሌላኛው ጉዳይ እንግዲህ ሰሞኑን በአቪዬሽን አደጋ ወይም ደግሞ በዚህ በአውሮፕላን አደጋ እየተጎዳች ያለበት ሁኔታ ነው ያለው። አዎ ልክ ነው። በሰሞኑ የአቪዬሽን አደጋ ተከስቶ በርካታ ሰዎች ማለፋቸውን እኛም ዳሰን ነበረ፣ በዜና ሽፋን ሰጥተናል። በአሻም ሚዲያ ዳሰሳችንም ሽፋን የሰጠንበት ሁኔታ ነበር። ከዚሁ ጋር ተያይዞ ከሰሞኑ እንግዲህ አዲስ የተፈጠረው ነገር ምንድነው? በህንድ የሄሊኮፕተር አደጋ ተከስቷል። አብራሪውን ጨምሮ 7 ሰዎች ህይወታቸው ማለፉ ነው የተሰማው። ሄሊኮፕተሯ የተከሰከሰችው ወይም ደግሞ አደጋው የደረሰበት ሁኔታ ምንድነው? የሀጂ ተጓዦችን ይዛ ከካርድካይዝ ወደ ጉብት ቼክ ወደምትባል ቦታ ስትበር ነበር ይህ አደጋ የተከሰተው። በረራውም ከተጀመረ ከ10 ደቂቃ በኋላ ነው በጫካ ውስጥ ሄሊኮፕተሯ በመውደቅ ተከስክሳ አደጋው ሊደርስ እየቻለው ማለት ነው። እንግዲህ በውስጡ የነበሩ የሰዎች ቁጥር አልታወቀም። የሞቱት ሰዎች ቁጥር ግን ሄሊኮፕተር አብራሪውን ጨምሮ 7 ሰዎች ህይወታቸው ማለፋቸውና ተደጋጋሚ መሆኑ ደግሞ ባለፈው ሳምንት በአቪዬሽን አደጋ ሰው ሞቶ ነበረ። አሁን ደግሞ በሄሊኮፕተር አደጋ ድጋሚ ሰው መሞቱና አደጋ መድረሱ ትንሽ አነጋጋሪ ሆኖ የቆየ ጉዳይ ነው። አዎ በተለይ ከዚህ ከአቪዬሽን ጋር የተያያዘ ጉዳይ እንደሚታወቀው የቦይንግ በተደጋጋሚ ኢትዮጵያ ጀምሮ የተለያዩ ሀገራት ለማሌዥያም ላይ ተደጋጋሚ አደጋዎች ይከሰቱበታል እና ቦይንግ እንደሚታወቀው ከህንድ ወደ ለንደን እየበረረ ወደ እንግሊዝ እየበረረ በነበረበት ወቅት እንግዲህ ከያዛቸው 242 ተጓዦች መካከል 241 ህይወታቸው አልፏል። አንድ ሰው ብቻ ነው በህይወት የተረፈው። እሱን እንግዲህ ይህ አደጋ በተከሰተ በሳምንቱ ሳይሞላው ነው ደግሞ ይሄ ሄሊኮፕተር አደጋው የተከሰተው ሀገር ውስጥ ሆኖ አደጋው ማለት ነው። ከዛ በኋላ እንግዲህ ህንድ የተለያዩ እርምጃዎችን መውሰድ ጀምራለች። እሱ ምንድነው የአቪዬሽን ተቋማትን መመርመር ጀምራለች። ፍቃድ እስከ መሰረዝ እየሰጠቻቸውን ፍቃዶች እስከ መሰረዝ ደርሳለች ማለት ነው። ስለዚህ አቪዬሽኗ ላይ ከፍተኛ የሆነ ትኩረት ሰጥታ የሰራች ነው የተባለው። ይህ ምንድነው በተደጋጋሚ ለአደጋ መጋለጧን ተከትሎ የመጣ እርምጃ እንደሆነ ተገለጸ። ከዚሁ ከውጪ ካገኘናቸው አበይት ጉዳዮች ሳንወጣ እንግዲህ ከሰሞኑ የቡድን 7 አባል ሀገራት ስብሰባ በካናዳ ተካሂዶ ነበረ። በዚህም ስብሰባ ላይ ትራምፕ እየጣለ ያለው በሀገራት ላይ እየጣለ ያለው ታሪፍን ጨምሮ የእስራኤልና የኢራን ጦርነት ጉዳይ ዋና አጀንዳ ሆኖ የቆየበትና ሲወያዩበትም የቆየ ጉዳይ ነው። ከዚሁ ጋር ተያይዞ ደግሞ ፕሬዚዳንት ዶናልድ ትራምፕ
ቡድን 7 አባል ሀገራት ስብሰባ በመሀል መውጣቱም ትንሽ አነጋጋሪ ሆኖ የቆየ ጉዳይ ነው። እንደሚታወቀው የቡድን 7 አባል ሀገራት በየዓመቱ የሚያደርጉት ጉባኤ አለ። በዚህ ዓመት የተካሄደው ካናዳ ነው። እነዚህ 7 ሀገራት እንግዲህ የበለጸጉ የዓለም ሀገራት ተብለው የሚጠሩ ናቸው። ስብሰባቸውን በካናዳ አካሂደዋል። በዚህ ስብሰባቸው እንግዲህ አጀንዳዎቻቸው ሁለት ነበሩ። እሱ ምንድነው? አሁን ቀደም ሲል ስንወያይበት የነበረው የዚህ የሀገር ውጭ መረጃዎች ላይ ስንገባ ሰፊ ጊዜ ሰጥተን ተወያይንበት የኢራንና እስራኤል ጉዳይ ነበረ። በዚህ ጉዳይ ላይ ነው እንግዲህ ሳይስማሙ ቀርተው ጥለው ወጥተዋል የተባለው። ማለትም የጋራ መግለጫ ወጥተው ነበረ። በዚህ ጉዳይ ሳይስማሙ ወጥተዋል። ሌላኛው ጉዳይ እንግዲህ እሳቸው እያስተላለፉት ያለው የዚህ የታሪፍ ጉዳይ ነው። አሁን በመጠኑ በተወሰነ መልኩ ቢቀንስ ማለት ነው። በሱ ጉዳይም ላይ የተወሰኑ ንግግሮች ነበሩ። ነገር ግን ጥለው እንደወጡ ነው የተገለጸው። በምን ምክንያት ጥለው እንደወጡ እንግዲህ እሳቸው በግልጽ አልገለጹም። በተለይ ግን የዚህ የኢራንና እስራኤል ጉዳይ በተመለከተ የቡድን 7 አባል ሀገራት እነዚህ 7 መሪዎች ያወጡትን የጋራ መግለጫ አለመፈረማቸው ግን በወቅቱ አነጋጋሪ ነበር። እንግዲህ ቀደም ብለን እንዳነሳ ነው እነዚህ የቡድን 7 አባል ሀገራት ከትራምፕ ውጪ ማለት ነው 6ቱ ፈርመው የጋራ መግለጫቸውን አውጥተዋል። እነዚህ ሁለቱ ሀገራት ላይ የተጀመረው ጦርነት እንዲቆም መግለጫ አውጥተዋል ማለት ነው። መልካም እንግዲህ የቡድን 7 አባል ሀገራት አጠቃላይ ስብሰባና የነበረው ሁነት ደግሞ የመጨረሻ የአሻም ሚዲያ ዳሰሳ ርዕሰ ጉዳያችን ነበረ። እንግዲህ የዛሬውን የሚዲያ ዳሰሳ ዝግጅታችን በዚህ መልኩ እናጠናቅቃለን። መስከረም የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሚዲያ ዳሰሳ ዝግጅታችን ቀደም ሲል የተከታተላችሁትን ይመስል ነበር። የዕለቱ የሚዲያ ዳሰሳ ዝግጅታችን ትኩረቱን ያደረገው በሀገር ውስጥ በሀገር አቀፍ ደረጃ የጠቅላይ ሚኒስትሩ ከተለያዩ ማህበረሰብ ክፍሎች ጋር በተለይ ደግሞ ከፖለቲካ ፓርቲዎች ጋር ያደረጉት ውይይትና ከሀገር ውጭ ደግሞ የኢራንና የእስራኤል ጦርነት ከዛም ባለፈ የቀደም ሲል ያነሳ ነው የቡድን 7 አባል ሀገራት ዓመታዊ ጉባኤ የተመለከተ ነበረ። በቀጣይ ሳምንት ደግሞ አበይት የሀገር ውስጥና የውጭ መረጃዎችን አሰባስበን በድጋሚ እንመለሳለን። የዕለቱን የሚዲያ ዳሰሳ ፕሮግራም በመምራት እኔ ብርሃን ሸቴ ከባልደረባዬ መስከረም አዲሱ ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። በቀጣይ ሳምንት እስከምንገናኝ ድረስ በድጋሚ ቸር ሰንብቱ እያልን በዚሁ እንሰናበታችኋለን። አሻም ለሁላችን።